እንደምን አላችሁ ሜዳችሁ ቤተሰቦች። በዛሬው የነጻ ትምህርት እድል በመረጃ የማካፈል ፕሮግራማችን ይዘናችሁ የምንሄደው ወደ ዩናይትድ ስቴትስ ኦፍ አሜሪካ ነው። ስለዚህ እናንተ በጠይቃችሁ መሰረት ዩናይትድ ስቴትስ ኦፍ አሜሪካ ወደ ኖርዝ አሜሪካ ያሉ እድሎችን መረጃ ስጠንባላችሁት መሰረት ዛሬ ብታዩት መልካም ነው ብዬ ይዤላችሁ የመጣሁት አንድ በማስተርስ እና በፒኤችዲ ሌቭል ላይ መሞከር የምንፈልግ። ስለዚህ በተለይ ዋነኝነት የመጀመሪያውን ሳንፎርድ ዩኒቨርሲቲ የሚገኘውን እድል በአግባቡ ምንድነው ይሄ እድል የሚመለከተው መረጃ በዝርዝር በተለይ እንዴት ነው መሙላት የምንችለው? ቋንቋን በተመለከተስ የቋንቋ ነፃ ነው ወይ? ያስፈልገናል ወይ? ቴስት አያስፈልግም? በተለይ አሜሪካ ስንሞክር የሚያስቸግረን ቋንቋን በተመለከተ በጣም ያስቸግረናል። ከዚህ አንጻር ይሄ እድል ቋንቋ አለው የለውም የሚለው ነገር በዝርዝር ትመለከታላችሁ። የቋንቋን በተመለከተ የራሱ መንገድ ስላለው እሱ ይጋብዛል ማለት ነው። ስለዚህ እስኪ ወደ ዝርዝሩ እንውሰድ። እዚህ መረጃ ላይ ምንድነው ያለው? በዝርዝር እዚህ አፕላይ ስናደርግ ምን ልናቅ ይገባል የሚለው ነገር እስኪ እንመልከት። ስለዚህ መጀመሪያ ሳወራችሁ እንደነበረው ይሄ የስታንፎርድ ዩኒቨርሲቲ ላይ የሚሰጠው እድል ብዙ ነገሮች አሉት። እያንዳንዱ ዝርዝር ነገሮቹ በእርግጥ ኢንፎርማቲቭ ናቸው፣ ብታነቧቸው ልትረዷቸው የሚችሉ እንደሆነ ይገባኛል። ስለዚህ እኔ ላይ ላወራ የምችለው ቤዚክሊ እናንተ ምናልባት ኮንፊውዝ ሊያደርጉ የሚችሉ ኤሪያዎች አሉበት የሚለው ነገር ነው እንድታዩ እንፈልገው። ስለዚህ ከመጀመሪያው እስኪንጀምር ይህንን ስኮለርሺፕ ገቡት ተማሪዎች ናቸው። እነዚህ ብዛታቸውን እንደምትመለከቱት ነው። ስለዚህ እናንተ አሁን እኛ የምንወዳደረው ለቀጣይ 2027 ኮሆርት መሆን ነው ኖርማሊ ታርጌት የሚደረገው። ስለዚህ ስኮላርሺፕ ምን ማለት እንደሆነ ምናልባት አንዳንዴ የሰክሰስፉል የሆኑ ሰዎችን ብንመለከታቸው እኛም አፕሊኬሽናችን እንዴት ሼፕ ማድረግ እንዳለብን ለመዳሰብ የሚያገለግል እዚህ ጋር ያሉትን ነገር ዝርዝር መረጃዎችን ማየት ትችላላችሁ ማለት ነው። እኛ ግን በዋነኝነት ብናየው መልካም ነው ብዬ የማስበው አፕላይ ከማድረጋችን በፊት ፕሮግራሙን ጠቅለል በማድረግ ስንመለከተው ይህ ፕሮግራም በፕሮግራም ደረጃ ብዙ ተማሪዎች ብዙ ነገሮች አሉት። ባይ ዘ ወይ በታርጌቱ ሊደርሺፕ ዲቨሎፕመንት ላይ ቢሆን በተለያየ ፊልድ ሰፋ ያለ ፕሮግራሞች እንዳሉት መረጃ መውሰድ እንችላለን። አድሚሽኑ ስንመለከት ግን እንደ አድሚሽን ፕሮሲጀሮች አሉት። አድሚሽን የመጀመሪያው ስለሆነ ለቀጣይ የ2027 ኮሆርት ለመሆን ነው አፕላይ የምናደርገው። ስለዚህ እንደ 2027 ኮሆርት አፕሊካንት ለመሆን የሚያስፈልጉ ማወቅ ያለብን አፕላይ ከማድረጋችን በፊት መረዳት ያለብን ሁለት ነገሮች አሉ። እነሱን ብንረዳቸው መልካም ነው ብዬ አስባለሁ። የመጀመሪያው እንድንረዳ የሚፈለገው ኤሊጂቢሊቲ ክራይቴሪያዎቹ ምንድን ነው፣ ኤሊጂቢሊቲያችን ምን ይመስላል የሚለው ብታወቅ አለበት። ሁሌም እንደምለው አንድ ሰው ነጻ ትምህርት እድል ፔጆችን ሲመለከት ዋናና የመጀመሪያው ማየት መቻል ያለበት ኤሊጂቢሊቲው ማየት መቻል አለበት። ኤሊጂብል ካልሆን ጊዜያችን መፍጀት ስለሌለብን ኤሊጂቢሊቲ በቋንቋ፣ ኤሊጂቢሊቲ በሀገር፣ ኤሊጂቢሊቲ በፕሮግራም በተለያዩ ፕሮግራሞች ኤሊጂብል ካልሆን እኔና እናንተ ወደ ሌላው አማራጭ መሄድ ስላለብን እሱ ማየት ነው። ስለዚህ ኤሊጂቢሊቲውን ስንመለከት ስለዚህ ፕሮግራም ሪሊ ኤሊጂብል ነን ወይ የሚለው ማየት አስፈላጊ ነው ብዬ አምናለሁ። ያመጣሁትም ኢትዮጵያን ኤሊጂብል ስለሆን እንደሆነ ቢሆንም ቅሉ ነገር ግን እያንዳንዳችን ለፕሮግራሙ ኤሊጂብል መሆን አለመሆናችን እርግጠኛ መሆን መቻል አለብን ስለሚለያይ ማለት ነው። ስለዚህ ኤሊጂቢሊቲያችን በሁለት መንገድ ማየት ይጠበቃል። መጀመሪያ አፕላይ ከማድረጋችን በፊት አንደኛው ይሄ ፕሮግራም ምን ይፈልጋል መሰላችሁ? ይሄ ፕሮግራም አፕላይ ከማድረጋችን በፊት ማለት ለስኮለርሺፑ አፕላይ ከማድረጋችን በፊት የሚፈልገው አድሚሽን ይፈልጋል። ያ ማለት ስታንፎርድ ዩኒቨርሲቲ ላይ ኢዘር አፕላይ ማድረግ አለብን፣ አፕላይ አድርገን ለአድሚሽን ማግኘት መቻል አለብን። የመጀመሪያው ነው። ሁለተኛው ሞዛሪቲ ምንድነው? ወይም እዛ ተማሪ መሆን መቻል አለብን። በተለያየ መንገድ እየተማርን ያለን ወይም ከዚህ በፊት አድሚሽን አግኝተን በተለያየ ምክንያት ዲፈር ያድርገን የመጣን ሰዎች ሊሆን ይችላል። ስለዚህ እዚህ ጋር የተቀመጡት አራቱ ማለት አንደኛው አፕላይ ማድረግ አለብን፣ አብረን አሁን አፕላይ ማድረግ አለብን ቀድመን ማለት ነው። ሰሚት መደረግ አለበት ፕላስ አድሚሽንን በዛ ልክ መገኘት እንዳለበት ይናገራል። የመጀመሪያው ሌሎቹ ሶስቱ የሚያሳዩት እዚህ ተቋም ላይ ፕሪቪየስሊ ተማሪ ሆን በተለያየ መንገድ ተማሪ ሆን መሆን መቻል አለብን ነው የሚለው። ይህን በአግባቡ መረዳት አለብን። ስለዚህ አድሚሽን የመጀመሪያው ስቴፕ መሆን አለበት። እኛም አሁን ጀምረን ለዚህ ፕሮግራም ፍላጎት ካለን ምን ማድረግ ይጠበቅብናል? ለአድሚሽን ሰሚት ማድረግ እንዳለብን ሀሳቡን ወይም ግባት መውሰድ መቻል አለብን። ሌላኛው እዚህ ጋር ኤሊጂብል ከማያደርጉ ነገሮች እነዚህ ፕሮግራሞች አይካተቱም። በዚህ ስኮለርሺፕ ፕሮግራም ውስጥ እነዚህ አይካተቱም። ለምሳሌ ኦነር ኮኦፐሬቲቭ ፕሮግራም የሚባለው ማስተር ኦፍ ሊበራል አርትስ፣ ዶክተር ኦፍ ሳይንስ ኦፍ ሎ የሚባሉት፣ ማስተር ኦፍ ሌጋል ስተዲስ የሚባሉት እነዚህ የምታዋቸው ከዚህ በታች የተዘረዘሩት ፕሮግራሞች ምን አይደሉም ነው የሚለው የዚህ ስኮለርሺፕ ኤሊጂብል አይደሉም ነው የሚለው። ስለዚህ እኛም እዚህ ፕሮግራም ላይ ለዚህ ስኮለርሺፕ ፈልገን ከሆነ እነዚህን ፕሮግራሞች ምን አይሉ ነው የሚል አያካትትም የሚለው ነው። ስለዚህ የመጀመሪያው መረዳት ያለብን ለአድሚሽን አሁን ጀምረን በምንፈልገው ፕሮግራም ምን ማድረግ አለብን? አፕሊኬሽናችን ሰሚት ማድረግና ሲመጣ አሁን ምን እንደሚያስፈልግ መሰላችሁ? ይሄ አድሚሽኑ የሚያስፈልገን ስኮለርሺፕ አፕሊኬሽኑ ላይ ስትገቡ አድሚትድ ነህ ወይም አፕላይ አድርገሃል የሚል ጥያቄ ስላለው አፕላይ አድርገናል። አድሚሽኑን ብታገኙት ሞር ምን ያደርጋል ማለት ነው? አድቫንቴጅ አለው። አድሚሽን ያገኘ ሰው ቀድሞ ማለት ነው። ስኮላርሺፕ ላይ ሰሚት ስታደርጉ ማግኘታችሁን ማድረግና እኛ ሰሚት አድርገናል ማለት ልዩነት አላቸው። ስለዚህ ቀድማችሁ አሁን ጀምረን
ለዚህ ፕሮግራም ፍላጎት ካላችሁ ምን ማድረግ አለብን ማለት ነው? ለአድሚሽን ቀድመን ሰሚት ማድረግና ቢቻል አድሚሽን ሌተር ማግኘት መቻል ትልቅ ኢንፑት ስለሆነ እሱን ማድረግ ያስፈልጋል የሚለውን ነገር መጀመሪያው ማወቅ ያለብን ነው ብዬ አምናለሁ። ሁለተኛው በዲግሪ ደረጃ እንትኖች መሆን አለበት የተመረቅንበት። እንደምታውቁት አንደርግራጁዌት ዲግሪያችን መቼ ተመረቅን የሚለውን ነገር እንደ ክራይቴሪያ ይወስዳል። ይሄ ስኮለርሺፕ ምን መሆን አለበት ነው የሚለው ከ2020 በኋላ መሆን መቻል 2020 እና ከዛ በኋላ መሆን መቻል አለበት ነው የሚለው። ገብታችኋል አይደል? ለ2027 ኮሆርት ለመወዳደር ከሆነ እኛ የተመረቅንበት ዲግሪያችን 2021 እና እስካሁን እስካለንበት ሊሆን ይገባል ነው የሚለው። ያ ማለት ሌተስት ምን ይፈልጋል ማለት ነው? ሌተስት ግራጁዌቶችን ሊፈልግ የሚችልበት እድል አለው። ይሄ እንደ ኤሊጂቢሊቲ ክራይቴሪያ። ስለዚህ ይሄን ማየት መቻል አለብን ማለት ነው። ይሄንን ማየት መቻል አለብን ማለት ነው፣ ሁለተኛው ሪኳየርመንት። ስለዚህ ይሄን በተመለከተ ሪሊኛ ኤሊጂብል ነን ወይ የሚለውን ደግሞ ይሄን ለማረጋገጥ ሁለቱን ያየናቸውን ለማረጋገጥ ኤሊጂቢሊቲ ፎር የ2027 ኮሆርት ኤሊጂብል ለመሆን ምን ማድረግ ያስፈልጋል? እነዚህ ቼክ እናድርግ እስኪ። ኤሊጂብል መሆናችን መጀመሪያ ቼክ አድርገን መግባት አለብን። አንደኛው ምን ይላል? ከሁለት አንዱ መሆን አለበት። አሜሪካዊ ነን ወይ አይደለንም ይላል። እኔ አይደለን የሚለውን ነው የምነካው፣ ከአሜሪካ ውስጥ ነን የሚለው ነገር ነው የምነካው። ይሄን ስንል አሜሪካ ውጭ ከሆናችሁ ነው የሚለው። ይሄ ነው አንዱም ሌላም መታየት መቻል ያለበት። ከአሜሪካ ውጭ ከሆናችሁ ያላችሁ ዲግሪ ምን መሆን አለበት ነው የሚለው። ያለን ዲግሪ ምን መሆን አለበት? የስታንፎርድ ዩኒቨርሲቲ ሚኒመም ሌቨል ኦፍ ስተዲ ኢኩቫለንት መሆን አለበት። ኢኩቫለንቱ ቼክ መደረግ አለበት። በሁለት መንገድ ነው የሚደረገው። አንደኛ ፎርማል ኢቫሉዌሽን አለ፣ ወርልድ ኤጁኬሽን ሰርቪስ የሚባል አለ። እሱ ላይ የተወሰነ ክፍያ ተከፍሎ ምን መደረግ አለበት? አሰስመንት ቼክ ይደረጋል። በነጻም ካለ ጠይቆ እንደዛ ይደረጋል። ወይንም እንደ አጠቃላይ የተቀመጠ ነገር ይህን እናንተ ገብታችሁ ይዩት። ሞስትሊ የእኛ ዲግሪዎቻችን ለዛ ፊት የሚያደርጉ ናቸው፣ ግን ቸክ አድርጓቸው ገብታችሁ። እንደየፕሮግራሙ ስለሚለያይ እንደየፕሮግራሙ የወሰንበት አመት ምናምን ይለያያል። እሱን ቸክ ማድረግ ያስፈልጋል። ስለዚህ እናንተ ምን ማድረግ ያስፈልጋል? ኤሊጂቢሊቲ ሚኒመሙን ያሟላል ወይ? ያሟላል ብለን እንለፍ። ያሟላል ብለን ስናልፍ ምን መደረግ አለበት? ይጠይቃል። ሚሊተሪ ላይ ሰርቭ አድርገናል ወይ ነው። እኛ ጋር ያለው ካልቸር ያን ባደጉ ሀገሮች ላይ እንደምታውቁት ሰርቭ ማድረግ ግዴታ ስለሆነ የጥያቄ የመጣው እኛ ኖ ነው የምንለው። ለዚሁ ለሚሊተሪ ላይ ስላላገለገልን ያገለገልን ሰው ካለን እንደ ግዴታ ሆኖ የስ ማድረግ እንችላለን ማለት ነው። ሌላኛው ደግሞ ባችለር ዲግሪ ከመቼ ነው ያገኘ? ቅድም ስንለው የነበረው ከ2020 በፊት ነው የተገኘ የስ ማለት አለብን ማለት ነው። ስለዚህ ስንለው ምን ይነግረናል? እኛ ምንድነን የሚለው ኤሊጂብል ነን፣ አፕላይ ለማድረግ ኤሊጂብል ነን ማለት ነው። ለምሳሌ ከ2020 በኋላ አይደለሁም ብለው ኖ ብለው ምን እንደሚለኝ አይደለም ነው የሚላያቸው ታረለ። እሱን ስጫ ነው ይመጣል አይደለም እዚህ ጋር ያመጣል ኤሊጂብል አይደለም በስታንፎርድ ደረጃ ላይ ሌሎች እድሎችን ቼክ አድርግ ነው የሚለው። ነገር ግን የስ ስንለው ሚሊተሪ ባናገለግልም ችግር እንደሌለው ነው የሚነግረን። ጋይድ ላይን ነው ለምሳሌ ሚኒመሙን አናሟላም ካልነው ምንድነው የሚለው? ኤሊጂብል ነህ ነው የሚለው። ኢንኤሊጂብል ነን ነው የሚለው። ስለዚህ ምን መደረግ አለበት? ግራጁዌት ስኩሉን ኮንታክት ማድረግ ያስፈልጋል ለፈርዘር ኢንፎርሜሽን። እናንተም አሁን ሚኒመም ሪኳየርመንቱ ላይ እናሟላለን ወይም አናሟላ የሚለው ከተወዛገባችሁ ቅድም እንዳልኳችሁ ወርልድ ኤጁኬሽን ሰርቪስ የሚባል ዌብሳይት አለ። እሱ ጋር ገብተን ቼክ ማድረግ ይጠበቅብናል። ወይም ግራጁዌት ስኩሉን የዚህን ተቋም ምን ማድረግ ኮንታክት ማድረግ ያለንን ኮንፊውዥን ካለ መጠየቅ ይቻላል። ነገር ግን አሁን ባለው የስ ብለን እንቀጥልና በዚህ መንገድ ኤሊጂብል መሆናችን ማረጋገጥ ያስፈልጋል የሚለው ነገር እንውሰድ። ይሄን የስ ማለት አለብን። የስ ስንለው ይሄንም ስንለው ምንድነው ኤሊጂብል እንደሆነ ይናገራል። ስለዚህ ስትሞሉ እናንተ ዝም ብላችሁ መሄድ የለብንም ማለት አሁን ዋናው አፕላይ ከማድረጋችን በፊት ይሄኛው አሁን ያልናቸው ነገሮች ማናሞላ ከሆነ እነዚህ ሁለቱ ነገሮች ላይ ፈርዘር መሄድ አይጠበቅብንም ማለት። ስለዚህ እኔ የማወራው ይሄንን የምታሟሉ ሰዎች ከዚህ ቀጥለን መሙላት ፍላጎት ይኖረናል ማለት ነው። ስለዚህ ፍላጎት ያላችሁ ይሄንን ኤሊጂቢሊቲ ክራይቴሪያ የምታሟሉ ምን ማድረግ አለባችሁ? እነዚህን ጥያቄዎች ማየት ትችላላችሁ። ፈርዘር የበለጠ ራሳችሁንም መረጃ ሙሉ እንድታገኙ አፕላይ ከማድረጋችሁ በፊት እዚህ ጋር ያሉት ምክንያቱም ይሄ እነዚህ ጥያቄዎች ምን መሰላችሁ የሚያስፈልጉን ዶክመንቶች የኛ ያለንን ባክግራውንድ ምን ማድረግ እንዳለብን የሚነግሩን ምንድናቸው? ፕሪሊሚናሪ ኢንፎርሜሽን ናቸው። በጣም ኢንፎርማቲቭ ናቸውና እንደ አጠቃላይ አፕላይ ከማድረጋችን በፊት እነዚህን ዝርዝሮችን አይተን የሚያስፈልጉን ነገሮች በሐሳብ ደረጃና በተግባር ደረጃ የምንጽፋቸውን ነገሮች ምን ስለሚያስፈልገን ጀነራል መረጃ ስለሚሰጡን እነዚህን ብታዋቸው ከአፕሊኬሽን በፊት መልካም ነው የሚል ነገር ነው ያለው። ስለዚህ መጀመሪያ ከአፕሊኬሽን በፊት ይሄንን ማወቅ መቻል አለብን። ስለዚህ ይሄንን ካሟላችሁ እናደርግ ማለት ነው ፕሪፔር ዮር አፕሊኬሽን ነው። አፕሊኬሽኖቻችን ምን ማድረግ አለብን? ማዘጋጀት መቻል አለብን። ሁለተኛው ስቴፕ የሚወስደን ኤሊጂብል ክራይቴሪያችንን እርግጠኛ መሆን ከቻለና እኛም ለዚህ ፕሮግራም ሪሊ እኛ ያለን ክሬዴንሻልስ ለዚህ ፕሮግራም ምንድነው የሚለው ኤሊጂብል ነው የሚለውን ካወቅን በኋላ ወደ ሁለተኛው ነው የምንሄደው። ምን ማድረግ አለብን? አፕሊኬሽናችን ለአፕሊኬሽን መረጃዎቻችን ነው የራሳችንን የሚጠበቀው ነገር ማድረግ ይጠበቅብናል ማለት። ስለዚህ እዚህ ጋር ሲመጣ አፕሊኬሽኖች ቼክ አድርጓቸው። ዝርዝር እያንዳንዱ ላይ አይደለም ልገባ የምችለው። ዋናው ግን እኔ እንድታው የምፈልገው ምንድነው ሰሚት ከማድረጋችን በፊት
ላይ የሚያስፈልጉ ዶክመንቶች ምን መረዳት አለብን? ቅድም ስናይ እንደነበረው ዴድላይኑ መቼ ነው? እስከ መቼ አፕላይ ባርጋ አድሚሽን ላገኝ እችላለሁ? ቋንቋ ወይም አፕሊኬሽን ፊ ያለው ወይ የለው የሚሉት ነገሮች በዝርዝር የምናያቸው ናቸው። ስለዚህ ጠቅለል ባለመርጉ አፕሊኬሽን ወደ ላይቭ አፕሊኬሽኑ ከመግባታችን በፊት ጠቅለል ያለ መረጃ እዚህ ተቀምጧል። ይህን ብታነቡት እመክራችኋለሁ። እያንዳንዱን አልገባበትም እኔ። ይህ ጠቅለል ያለ መረጃ ነው። ይህ ስለምን ይነግረናል መሰላችሁ? ፕሮግራሞቹ መቼ ነው የሚጀመረው? ጁን 1 ነው እንዳልኳችሁ። የሚያልቀው ኦክቶበር 1 እንደየ ፕሮግራሞቹ ይለያያሉ። ኦክቶበር 6 ድረስ አለ። ብዙ ጊዜ ነው ያለን ባይዘው ቅድም እንዳልኳችሁ አድሚሽን ለማግኘት አሁን እየተማርን ያለ ልጆችን በተለይ ዲግሪ እየተማርን ያለ ልጆችን ምድል ይሰጣችኋል ማለት የምትመረቁ እዚህ ክረምት ላይ ለእናንተ ምድል ይሰጣችኋል ብዬ አስባለሁ። ስለዚህ ይሄንን ቸክ ማድረግ ይጠበቅብናል ብዬ አስባለሁ። ስለዚህ እዚህ ጋር ተቀምጠዋል። በፕሮግራም ይለያያል እዚህ ጋር እንደተቀመጠው። ዴድላይኖቹ የሁሉም ወጥ ባይሆንም እንደየ ፕሮግራሞቹ ሊለያይ ይችላል። ነገር ግን ሚኒመም ኦክቶበር 6 ስለሆነ ሚኒመም ኦክቶበር 6 ስለሆነ ጊዜ አለን። ካሁን ጀምረን አፕላይ ብናደረግ ለአድሚሽንም ለማግኘት ወይም ለቀጣይ ወተለ ስኮለርሺፕ ላይ ኮምፒቲቲቭ ለመሆንም አድቫንቴጅ ስለሚሰጠን ቀድመን ማድረግ ይጠበቅብናል። ሌላኛው የሚያስፈልጉ ምን ናቸው ለዚህ ስኮለርሺፕ? እዚህ እንደተባለው ኦንላይን አፕሊኬሽን የሚያስፈልጉ የትራንስክሪፕት አሉ። ቋንቋን በተመለከተ ምን ይመስላል የሚለው እንደየ ፕሮግራሙ ስለሚላይ ቋንቋ ስኮለርሺፑ ከቋንቋ አንጻር ምን ይመስላል የሚለው ማየት ይጠበቅብናል ለሚለው ወደ ኋላ እናያለን። ፕሮግራሞች ላይ አድሚሽን ላይ ቼክ ስታደርጉ ሁለት መንገድ ነው ያለው። በእንግሊዝኛ ቋንቋ የተማረ ሰው ካለ ይህን ኤግዘምፕትድ እንደሆን ይናገራል። ስለዚህ ምናልባት እንደየ ፕሮግራሙ ስለሚለያይ አብዛኞቻችን እኛም ዌቭ ስለሚደረግ ወይም ቋንቋን በተመለከተ መረዳት ያለብን በሁለት መንገድ እንረዳው። ፕሮግራሞቹ አድሚሽን ላይ ስትመለከቱ ፕሮግራሞቹ በተለይ በእንግሊዝኛ የተማረ ኤግዘምፕትድ እንደሆነ ይናገራል። ነገር ግን ሁሉም ፕሮግራም ላይሆን ስለሚችል እናንተ ምን ማድረግ ያስፈልጋል? የምትመርጧቸውን ፕሮግራሞች እንግሊዝኛ ቴስቱ ከሌላችሁ ምን ቋንቋ የማይጠይቁት ላይ መምረጥ ያስፈልጋል። እሱን አደረጋችሁ ማለት እዚህ ለስኮለርሺፑም ቋንቋ ሰሚት ማድረግ አይጠበቅባችሁም ነው የሚለው። እዚህ ጋር የተቀመጠ ነገር አለው። ሁለተኛው ደግሞ መረዳት ያለብን አፕሊኬሽን ፊ የለውም። ለስኮለርሺፑ አፕላይ ስናደርግ ለአፕሊኬሽን ፊ የለውም። ነገር ግን ፕሮግራሞቹ ስትመርጧቸው እንደየ ፕሮግራሞቹ ይለያያል። ፕሮግራሞቹ ላይ አፕሊኬሽን ፊ ያላቸው የሌላቸው አሉ። ነገር ግን ዌብ ያደርጋል። የተለያዩ ዌብ መንገዶች እሱን ታነባላችሁ። ስለዚህ አፕላይ ስናደርግ ቤዚክ ስቴፖች አሉት ተረተን ስንገባ የመጀመሪያው አካውንት ክሬት ማድረግ መቻል አለበት ነው የሚለው። አካውንት ክሬት ማድረግ አለበት። ሁለተኛው ደግሞ ሪኮሜንዴሽን ስለሚያስፈልገን ሪኮሜንዴሽን ሌተሮች የሚያስፈልግ እንደየፕሮግራሙ ይለያያል። 1 ወይም 2 ወይም 3 ሊሆን ይችላል። እንደየፕሮግራሙ ይለያያል። ግን ለስኮለርሺፑ የሚያስፈልገውን የሪኮሜንደር ኢንፎርሜሽን ማስገባት ያስፈልጋል የሚለው ምክንያቱም ቀድመው እንዲያውቁት ሪኮሜንዴሽን እንዲያዘጋጁ ለማድረግ ያገለግላል ነው የሚለው። ሌላኛው አፕሊኬሽኑን የሚጠይቀውን እያንዳንዱ ስቴፕ ባይ ስቴፕ መቀጠል ነው። አራተኛ ሰሚት ማድረግ ነው። ሌላኛው አምስተኛው ደግሞ የሚጠበቀውን ሪዛልት መጠበቅ ነው የሚለው። እሱን መከተል ለሚሆነው የአፕሊኬሽን እንዳጠቃላይ። ስለዚህ ጠቅለል ያለውን መረጃ ከፈለጋችሁ አፕላይ ከማድረጋችሁ በፊት አሁንም ክላሪፊኬሽን እንዲኖራችሁ ከፈለጋችሁ ይህን ቪዲዮ መመልከት ትችላላችሁ። እዚህ ጋር ኤፍኤኪው አለ፣ ፍሪኩዌንትሊ አስክድ ኩዌስችንስ በጣም ጋይዲንግ ናቸው። በጣም ክላሪፋይ ያደርጋል ብዙ ነገሮች። ብዙ ጊዜ እንደዛ እጠቀማለሁ። ባይዘው አፕላይ ከማድረግ በፊት ምንድነው ማድረገው? ብሬኖች ነው ማድረገው። አምሮ እንደምታውቁት የተለያየ ሀሳብ ሲመጣ እሱን ሀሳብ ክላሪፋይ ለማድረግና ስሰራም ክሊር ሁኜ እንዲጀምር እማያቸው ወይ ቪዲዮ ያለው ወይም እንደዚህ ኤፍኤኪዎችን በደንብ ነው የምመለከተውና ጠቃሚው ሆኖ ስላገኘሁት እናንተም ቼክ ብታደርጉት መልካም ነው ላለው። ስለዚህ ይሄን ካየን የሚያስፈልጉ ነገሮች እነዚህ መሆናቸውን ከተረዳን በዝርዝር ወደሚያስፈልገው የአፕሊኬሽኑ መግባት ያስፈልጋል ነው የሚለው። አፕሊኬሽኑን ገብተን ማየት ይጠበቅብናል። ኦንላይን አፕሊኬሽን ሲስተሙ ኦንላይን አፕሊኬሽኑ ላይ የሚያስፈልጉት አራት ቤዚክ ነገር ይጠይቃል። ሪዙሜያችን ማለት ሲቪያችን ይፈልጋል። እዚህ ፔጅ ሲቪ ነው የሚለው። እዚህ ጋር በተቀመጠው አንድ ፔጅ ሲቪ እናንተን ኤክስፒሪየንስ፣ ፍላጎታችሁን፣ አካዳሚክ ሪከርዳችሁን የሚያሳል በቅደም ተከተል ሪቨርስ ኦርደር አስቀምጣችሁ ምን ማለት ነው ከሌተስቱ ጀምራችሁ ማለት ነው። ለምሳሌ 2 ዲግሪ ያለው ሰው ካለ አሁን የቅርቡን አስቀድማችሁ አስቀምጡ ነው የሚለው። ይህንን በተመለከተ እና የሰራችኋቸው ኤክስትራ ካሪኩላር አክቲቪቲዎችን ብሪፍ አጠር ባለ መንገድ አስቀምጡ ነው የሚለው። ሌላኛው ትራንስክሪፕት ኤንድ ቴስት ስኮርስ ናቸው። እንደ ቅድም መጀመሪያ ስንለው እንደነበረው ቴስት ስኮር ያላችሁ ማስገባቱ መልካም ነው። ከሌለም እንደ ፕሮግራም የምትመርጡት ፕሮግራም ቴስት የማያስፈልገው መሆን አለበት። ወይንም ሌተር ይኖራችሁ ሚኒመም ሌተር ኦፍ ፕሮፊሸንሲ። ለምሳሌ ዩኒቨርሲቲ ላይ እየተማራችሁ ያላችሁ ልጆች ዲግሪያችሁን ከዩኒቨርሲቲያችሁ እንግሊዝኛ ከታች ክላስ ጀምሮ እንደ ኮርስም አሁንም ሚዲየም ኦፍ ኢንስትራክሽኑ በእንግሊዝኛ እንደሆነ የሚገልጽ የምትማሩበትን ኢቫሉዌት የምትደረጉበትን በእንግሊዝኛ መሆን የሚገልጽ ሌተር ኦፍ ፕሮፊሸንሲ ፍሮም ሬጅስትራር ማጻፍ ትችላላችሁ ማለት ነው። ትራንስክሪፕታችሁ እናንተ ጋር የተቀመጠው ትራንስክሪፕት መግባት ይጠበቅበታል። ቴስት ስኮር እንዳወራናችሁ ነው መሆን መቻል። 2 አማራጭ ነው ያለው። ቴስት ያላችሁ ሰዎች እሱን አድርጉ።
ዞሮ ዞሮ የምትፈልጓቸው አሁን ኮንፊውዥን ካለ ይህን በተመለከተ እዚህ ጋር የተቀመጡትን FAQ በአግባቡ መመልከት መልካም እንደሆነ ማሳሰብ ፈልጋለሁ። ሌላኛው ሌተር ኦፍ ሪኮሜንዴሽን ያስፈልጋል እንደ አፕሊኬሽኑ ሪኮሜንዴሽን በተመለከተ ሁለት ያስፈልጋል ይላልና ይህም በተመለከተ ሲሪየስ ቫልዩ እንደሚሰጡት ነው የሚያሳየው እዚህ ጋር። ስለዚህ ከዚህ በፊትም ቪዲዮ ላይ እንደሰጠሁት ዋና ሌተር ኦፍ ሪኮሜንዴሽን የሚያስፈልገን ከዚህ በፊት የምናጽፍበት እኔና እናንተ ስለሚያቀም ብቻ ይሄ ሰው እየጎበዝ ነው ምናምን ብቻ እንዲለን ብቻ መሆን የለበትም ተብሎ ይታሰባል። እነዚህ ስፔሲፋይ አድርገውታል። በሶስት ነገሮች ኢቫሉዌት መደረግ አለባችሁ ነው የሚለው። አንደኛ ኖሌጅ ኦፍ ኳሊፊኬሽንስ ነው የሚለው እናንተ በሙያችሁ ያላችሁና ከተፈለገው ሙያ አንጻር ምን ሊመስል ይችላል የሚለውን መጻፍ መቻል አለበት። አንደኛ የእናንተ ዲዛየር ለእናንተ ምን ያህል ኮምፒቲቲቭ ናችሁ፣ ለዚህ ለትምህርቱ ምን ያክል ኤነርጄቲክ መሆናችሁን ሊያሳይ የሚችል ፖቴንሻላችሁን ያሳየት አለበት። ሌላኛው ታይም ቱ ኦተር ስትሮንግ ኢንዶርስመንት ነው የሚለው። ያ ማለት የሪሰርች ኢንጌጅመንታችሁ ላይ ፐብሊኬሽን ላይ ብትገቡ ምን ያክል በኦን ታይም ታደርሳላችሁ የሚለው ነገር ሊያይ የሚችል ነው። ስለዚህ የምትመርጧቸው ሱፐርቫይዘሮች አካዳሚክም ወይም የእናንተን ሌላ ኤክስትራ ካሪኩላር አክቲቪቲ ሊገልጹ የሚችሉ ስታስገቧቸው የእናንተን ፕሮግራም የመረጣችሁ ፕሮግራሙ ከሚፈልገው አንጻር መታየት መቃኘት እንዳለበት ቢያንስ ስኮላርሺፑን በዚህ መንገድ ማየት አለበት የሚለውን ነገር ፕሮግራሙን ደግሞ ስትመርጡ አድሚሽን ከሆነ አድሚሽኑን ፕሮግራም በሚፈልገው መንገድ መሆኑን መረዳት አለበት። ስለዚህ አፕላይ በሁለት መንገድ ነው። ለአድሚሽን አፕላይ እናደርጋለን፣ ለስኮላርሺፕ አፕላይ እናደርጋለን። ሴፓሬት ሁለት አፕሊኬሽን የሚባለው ነው እዚህ እየተከተልን ያለው። ስለዚህ ሪኮሜንዴሽን በዛ መንገድ ይሁት። ሌላኛው የሚጻፍ ያሉ ምጽፏቸው እሴዎች አሉ። እነዚህ መልሷቸው ነው። ወርድ ሊሚት ተቀምጦላችኋል። እነዚህ ሶስቱ ጥያቄዎች እናንተን በተመለከተ የመጀመሪያው አካዳሚክ ሎንግ ተርም ሾርት እና ሎንግ ተርም ኢንቴንሽናችሁ ፕላናችሁ ነው የሚያሳየው። ሁለተኛው ደግሞ ከሌሎች ሰዎች ጋር ሲያጋጥማችሁ በምን መንገድ ማኔጅ ልታደርጉ እንደምትችሉ ነው የሚጠቅስላችሁ። የመጨረሻው ደግሞ እናንተ ላይሆኑ የሚችሉ የምትሏቸው ነገሮች 8 ነገሮችን ነገር ግን ሊሆኑ የሚችሉ ስለሆኑ አሁን ትልቁ ኢንቴንሽን ምንድነው ውስጣችሁ ላይሆኑ ይችላሉ ሊያቸው ይችላል እነሱ እንደ ፕላን ሊይዟቸው ስለፈለጉና ሞስትሊ እነዚህን ደግሞ ከምትመርጡት ፕሮግራም ከመረጣችሁት ፕሮግራም አንጻር ብታገናኙት ሞር ሳውንድ ሊያደርግ ይችላል። ምክንያቱም ነገ ሪሰርች አካር መደረግ ይችላሉ ተብሎ ኢንቴንሽን ስለሚሰጠውና እነዚህን ሶስቱን ጥያቄዎች ምን መደረግ መቻል አለበት በተሰጠው ወርድ ሊሚት መሰረት ሳያንስ ሳይበዛ መብዛት የለበትም ማነስም የለበትም አትሊስት መሆን ያለበትን ነገር ከእናንተ አንጻር መጻፍ ያስፈልጋል። ይህን ስጽፉ ደግሞ እዚህ ጋር የተቀመጡላችሁ ነገሮች አሉ። እንዴት መጻፍ አለበት ተቀምጧል። አጠቃላይ የወርድ ሊሚቶቹ ማለት ነው። ስጽፏቸው ግን የሚያስፈልጓችሁ ጥያቄዎች አሉ። ምንድነው ኢምፕሮባብል ፋክትስ ምን ማለት ነው የሚለው ነገር እዚህ ጋር በግልጽ ተቀምጧል። ባይተው አፕሊኬሽኑ በዚህ መንገድ ይሆናል። አሁን ስንመለከት አሁን መጀመሪያ እንዳወራኋችሁ መቼ ነው አፕሊኬሽኑ የሚከፈተው አፕላይ እናርግ ብንል አናገኘው። አሁን ቀድሜ መረጃውን የሰጠኋችሁ ለቀድማችሁ እንድትዘጋጁበት ነው። ዋና አሁን እንደ አድቫንቴጅ እንድትወስዱ የፈለገው አሁን ጀምረን ቼክ ብናደርግ ለምናዘጋጃቸውን ዶክመንቶች ሬዲ የምናደርጋቸውን ጁን 1 ላይ ሲከፈት ቀጥታ ወደ አፕሊኬሽን ስለምንገባና ለአድሚሽን ያለንን ጊዜ ምን ማድረግ እንችላለን ማለት ነው ማሳጠር ስለምንችል ነው ቀድሜ ያመጣውላችሁ። ስለዚህ አሁን አፕላይ እናርግ ብንል ወደ አፕሊኬሽኑ መሄድ አንችልም፣ ምክንያቱም ጁን 1 ነው የሚከፈተው። ካስፈለጋችሁ አሁን ይሄንን ቪዲዮ መሰረት አድርገን ኤኒ ቻሌንጅ የሚያጋጥማችሁ ከሆነ ባይ ዘ ወይ በማንኛውም እንቅስቃሴ ላይ ኤኒ ቻሌንጅ የሚያስፈልግ ከሆነ አፕሊኬሽኑ ፌዝ ላይም ይሄን ማየት እንችላለን። በተለይ ስቴፕ ባይ ስቴፕ አፕሊኬሽኑ ምን ሊመስል ይችላል የሚለውን ደግሞ ሲከፈት እንመለከታለን። አሁን ቀድማቸው አክት ማድረጋቸው አስፈላጊ መሆኑን መሰረት በማድረግ ነው ይሄንን መረጃ ወደ እናንተ ይዤላችሁ የመጣው። ስለዚህ ይሄ ከዋናው አክቹአል አፕሊኬሽን በፊት ራሳችሁ እንድታዘጋጁ የመጣ ስለሆነ ሁለተኛው ቪዲዮ ደግሞ ዋናው አፕሊኬሽን ጁን 1 በኋላ ሲከፈት እንዴት አፕላይ ማድረግ እንጠበቅብናል የሚለው ስቴፕ ባይ ስቴፕ አፕሊኬሽኑ እንመለከታለን ማለት ነው። ስለዚህ ፍላጎታችሁ ከሆነ የስታንፎርድ ዩኒቨርሲቲ ለመማር ፍላጎት ካላችሁ በዚህ መንገድ ራሳችሁ እንድታዘጋጁ ይሄን መረጃ ሰጥቻለሁ። ስለዚህ እንደ መልእክት ልትወስዱ የሚገባው ቀድማችሁ የሚያስፈልጉ ዶክመንቶች እንድታዘጋጁ እናንተንም ራሳችሁን አዘጋጅታችሁ ጁን 1 ላይ ስቴፕ ባይ ስቴፕ አፕሊኬሽኑ ይመስላል የሚለው ነገር እንመለከታለን ማለት ነው። ስለዚህ ይሄን ስኮለርሺፕ በተመለከተ ዛሬ ላይ ይዘንላችሁ የመጣ ነው መረጃ ይሄን ይመስላል። ይሄ መረጃ ጠቃሚ ሆኖ ካገኛችሁት ሁሌም እንደምታደርጉት ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁም ሀሳባችሁን ስጡን። በተለይ ያስፈልጋል ካላችሁ አሁን እንዳልኳችሁ ስቴፕ ባይ ስቴፕ አፕሊኬሽን ሰጣለሁ። ከዛም በላይ ዝርዝር መረጃ እንድንመለከት ይሄ ስኮለርሺፕ ዝርዝር መረጃው ምትሉ ሰዎች ኮመንት ሴክሽናችን ላይ የስ እያላችሁ ጻፉልን። እሱን መሰረት አድርገን በቀጣይ ከጁን 1 በኋላ እያንዳንዱን እንዴት አፕላይ ልናደርግ ይጠበቅብናል ምን ይጠበቃል የሚሉ በተጨባጭ ስቴፕ ባይ ስቴፕ ጋይዱን ማየት እንችላለን ማለት ነው። ስለዚህ የስታንፎርድ ላይ የወጣውን በማስተርስና በፒኤችዲ ድል ሁላችሁም በዚህ መንገድ ራሳችሁ እንድታዘጋጁ እያሳሰብኩ ቆይታ ይህን ይመስላል። ቀጣይ በሌላ ርዕስ እስከምንገናኝ እዚሁ ጋር ሰናበታለሁ። መልካም ሁሉ ተመኘሁ። ባይ ባይ።